መገለጡ ይምጣላችሁ። የእግዚአብሔርን ልጅ ማወቅ ስልጣን መቀበል ነው ሲለው ኢየሱስ መለሰና እንደዚህ አለው፣ በዚህች ዓለት ላይ ቤተክርስቲያኔን ምን እላለሁ አለ እመሰርታለሁኝ፣ የገሃነም ደጆች ምን አይሏትም አለ አይቋቋማትም። የመንግስተ ሰማያትን መክፈቻዎች ምን እልሃለሁ አለ እሰጥሃለሁ። የመንግስተ ሰማያትን በሉ እስቲ መክፈቻዎች በሉ። መክፈቻ አይደለም መክፈቻዎች አንድ አይደለም ማለት ነው አይደል? መክፈቻዎች ሰዎች ካልን ብዙ ናቸው አይደል? ልክ እንደዛ መክፈቻዎች በእጅ አስገባለሁ አለ። ከዛስ የገሃነም ደጆች አይቋቋማችሁም አለ። ሃሌሉያ። በምድር የምታስረው እሱ በሰማይ የታሰረ ይሆናል። መክፈቻዎቹ እጃችሁ ውስጥ አሉ ወይ? ኢየሱስ ያድናል። የመንግስተ ሰማያትን መክፈቻዎች ሰጥካለሁኝ። ኢየሱስ ይሄንን ያለበት ዋነኛ ሚስጥር አውቀኸኛልና ማለት ነው። አውቀኸኛል፣ የእግዚአብሔር ልጅ እንደሆንኩኝ አውቀሃል። ሰዎች ኤልያስ ነው ይላሉ፣ ከነቢያት አንዱ ነው ይላሉ፣ ኤርሚያስ ነው ይላሉ። አንተ ይሄንን አውቀሃል። ይሄን ደግሞ የገለጠልህ የሰማዩ አባቴ ነው አለ። ስለዚህ በዚህ መገለጥ ላይ ቤተክርስቲያን መሰርታለሁ፣ የገሃነም ደጅ አይቋቋማትም፣ የምታስረውን አስራለሁ፣ የምትፈታውን እፈታለሁ አለ። ይሄ ታላቅ ስልጣን ነው። ዛሬ ነገራችሁን ፈታውት፣ ነገራችሁን ፈታውት፣ ፋይናንሳችሁን ፈታውት፣ ጤናችሁን ፈታው በኢየሱስ። ምን አይነት ስልጣን ነው ለሰው የሚሰጠው እግዚአብሔር ግን? ለዛውም ለጴጥሮስ ላንቺ ነው በቃ የሚሰጥሽ። አሁን እነ ዮሐንስ ምናምን ሁሉ ተነስተው ሊቃወሙ ይችላሉ። እንዴት ለጴጥሮስ ይሰጣል? እንዴት ይሰጣል? እሱ እኮ እንደዚህ አይነት ሰው ነው ሊሉ ምን ይላሉ ይችላሉ። ግን እሱ ሰጣውት አለ። በቃ ሰጥቻለሁ። ምን ስለሆነ? መገለጡን ስላገኘው ላንተ ይሄን ስልጣን በእጅ አስገብቼዋለሁ። ሃሌሉያ። ስልጣኑ በእጃችሁ ገባ። የሚዘጋባችሁ ነገር በኢየሱስም አይሆንም አይኖርም። በጌታ በኢየሱስ የሚዘጋብኝ ነገር አይኖርም በሉ እስቲ። አንኳኳለሁ ይከፈታል በሉ እስቲ። ይኸውላችሁ ከእናንተ የሚጠበቀው መጽሐፍ ቅዱስ ያስቀመጠው መስፈርት አንኳኩ ምን ይላል? የኛ ድርሻ ማንኳኳት ነው። መልአክ ከፊታችሁ ይውጣ እንደ ጴጥሮስ ማለት ነው። እንደ ጴጥሮስን ከሆነ እዛ አይደለም ሐዋርያት ሥራ ምዕራፍ 12 አይደለም ሄደና ተኝቶ ለሽ ብሏል። ከዚህ በፊት ብያችሁ የለ ቃሉን ስለያዘ አንተ የምትሞተው አርጅተ ነው ብሎታል ኢየሱስ። እና እንደውም ሰዎች ምን ይሉሃል ብሎታል? ያስታጥቁሃል። እየተንቀጠቀጥክ እንዲህ ስለምትል ሰዎች ምን ይሉሃል? ያስታጥቁሃል፣ ታረጃለህ ብሎታል። ይሄ መገለጥ ስላለው ያዕቆብ እዛ ቢገደልም ግን እዚህ ጋር ተኛ በቃ ቃሉ አለ ብሎ በቃ አትጨነቁ። ቃል ካለ አትጨነቅ በሉት እስቲ። አይዞ በሉ እስቲ። መንገድ ላይ የሚያጋጥም ነገር በሉ እስቲ ፍጻሜ አይደለም በሉ እስቲ። አልፈህ ትሄዳለህ። ተነበይኩት። ተኝቶ በጣም ተኝቷል። የሆነ ሰመመንም አይደለም። ምክንያቱም መላእክቱ ሲገባ ቤቱ በራ ይላል አይደል? ቤቱ በርቶ አሁን አንዳንዴ እናንተ እኮ በንቃት ላይ ካላችሁ ማብራት ሲበራ እንኳን ተነቃላችሁ አይደል? አጨለማችሁ ተኝታችሁ ማብራት ሲበራ ንቀት ትላላችሁ። ሰውየው መልአክ መጥቶ በርቶ ቤቱ ተኝቷል። ጎኑን መጥተው ይላል ደረዛና ልበስና ሂድ። ልብሱን ሁሉ አውልቆ ነው ማለት የተኛው ሰው። ነገ ትሞታለህ ያተባለ ሰው አውልቆ ይተኛል እንዴ? ጭራሹኑ በቃ ቀኑ እንትኑ ራሱ ይጠባበቃል እንጂ አድፍጦ። እሱ ግን ተማምኖ የጌታውን ቃል አምነ ተኛ። አትጨነቅ በኢየሱስ መታው። በሩን ከፈተ። ዋናው የነሐሱ ደጅ አውቆ ምን አለ ይላል? ተከፈተ። ሃሌሉያ። የሆነ ዋና ደጅ እንዳትገቡ የተከለከላችሁበት ካለ ዛሬ በዚህ በትንቢታዊ አዋጅ ቀን አወጅኩኝ። ዋናው ደጅ በኢየሱስም ተከፈተ። ዋናው ደጅ ተከፈተ።
ዋናው ደጅ ተከፈተ። የበረከት ደጅ ተከፈተ። የጤና ደጅ ተከፈተ። የውጪ ደጅ ተከፈተ በኢየሱስ አውቆ ተከፈተ። አውቆ በር አውቆ ግዑዝ ነገር መጽሐፍ ነው። እኔ ያስቀመጠው ንባብ ነው። የእግዚአብሔር ዓለም ሲገለጥ ሁሉ ያውቃል። ማያቅ ነገር የለም። አህያ ያወራል ሁሉ ነገር። አትገርማችሁም? አሁን አህያ በላምን ያዋራች እኔ አሁን እስከ ዛሬ ድረስ ሳገለግልክ እንደዚህ አድርጌ ካቃለው ምናምን ያለችው ማለት። ሰውየው ግን ምን አይነት እውርነት ነው? ዝም በይ። አንዳንድ ሰው እኮ እንደዚህ ነው። ድብ መገለል ነግራችሁትም አይገባውም አይረዳም። እና ምን ማለት ነው ይላል። ዛሬ ግን ለሆነ ሰው ደጅ እየተከፈተለት ነው። ዛሬ የሆነ ሰው የስልጣን ደጅ እየተከፈተለት ነው። ዛሬ የሆነ ሰው የክብር ደጅ እየተከፈተለት ነው። የበረከት ደጅ እየተከፈተለት ነው በኢየሱስ። የእግዚአብሔር ፈቃድ በዚህ ምድር ላይ እንድንኖር በስልጣን እንድንኖር ነው የሚፈልገው። የቤተ ክርስቲያን ልጆች ሁሉ በስልጣን ቃላችሁ ስልጣን አለው። ለዛ ነው እኮ ንግግራችሁ በጨው እንደተቀመመ በጸጋዩ። በንግግራችሁ ውስጥ ትልቅ ኃይል ስላለ መጽሐፍ ሲናገር ስትናገሩ ንግግራችሁ በጨው እንደተቀመመ በጸጋ የተሞላ ይሁን የሚለው። ስትናገሩ ሊሰብርም ሊጠግንም ስለሚችል ታስርና ትፈታ ዘንድ አይደለም የሚለው፣ ሊፈታም ሊያስርም ስለሚችል በጌታ በኢየሱስ ስም ይሄ በህይወታችሁ ላይ ሆነ። ለሆኑ ሰዎች የተመደበላቸው የሚመስላቸው ሰዎች አሉ። አንዳንድ ሰዎች ባለጸግነት ሲባል ለሆኑ ሰዎች ምናምን በቃ እናንተ የምታውቁት ነገር ሲባል ለሆነ ሰው የተመደበ ላንቺ ይገባሻል ነው። ላንተ ይገባሃል። ኢየሱስ ጌታ ነው። ሃሌሉያ። ለኔ ይገባኛል በሉ እስቲ። የሆነ ሰው ዛሬ ወደ ክብር ይወጣል፣ ወደ ስልጣን ይገባል። ሶስተኛውና የመጨረሻው ሉቃስ ወንጌል ምዕራፍ 10 እናንተ ከቁጥር 19 ጀምራችሁ አንብቡት። ጌታ ኢየሱስ ክርስቶስ ስለሰጠን ይሄን ስልጣን በጠላት ኃይል ሁሉ ላይ ስልጣንን ምን ብያቸዋለሁ አለ? ሰጥቻቸዋለሁ። የሚጎዳችሁ ነገር የለም። ምንድነው ይሄ ቃል? እኮ ውስጣችን ቢቀመጥ በዚህ ምድር ላይ በረፍት ነው የምንኖር። ይሄ ታሪክ ይሄ አሁን ያነበብኩላችሁ ታሪኩ የሚጀምረው ኢየሱስ ደቀ መዛሙርቱን 70ውን ሁለት አድርጎ ላካቸው። ሂዱ አጋንንትን አወጡ፣ ድውይን ፈውሱ፣ የእግዚአብሔር መንግስት ስበኩ ብሎ ላካቸውና ሄደው አጋንንትን አወጡ፣ ድውይ ፈወሱና ለኢየሱስ ሪፖርት ሲያደርጉ ጌታ ሆይ በጣም ተደስቶ አጋንንት ሳይቀሩ እንኳን ተገዙልን አሉት ማለት ነው። ኢየሱስ እንደዚህ አለ፣ በጠላት ኃይል ሁሉ ላይ አላቸው ስልጣንን ምን ብያቸዋለሁ? ሰጥቻቸዋለሁ። የሚጎዳችሁ ነገር የለም አላቸው። በጠላት ኃይል ሁሉ ላይ የሆነ ይሄ እኮ የኔ እኮ በጣም ትልቅ ነው የኔ እኮ የዘር ምናምን የሚባል የለም። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳችሁም የለም አላቸው። ሃሌሉያ። ከዛ እንደዚህ አላቸው፣ ነገር ግን አለ በዚህ ደስ አይበላችሁ። ከዚህ የሚበልጥ እኮ ነገር ሆኖላችኋል እንደማለት ነው ቃሉ፣ የቃሉ አውድ። በዚህ ደስ አይበላችሁ። ይሄማ የእናንተ የህይወታችሁ ስርዓት ነው። በስልጣን መኖር የተጠራችሁበት ጥሪ ነው እንደማለት ነው። ጥሪ ነው። ነገር ግን በዚህ ደስ አይበላችሁ፣ ስማችሁ በሰማይ በህይወት መጽሐፍ ስለተጻፈ በዛ ምን ይበላችኋል? እናንተ አይደለም በምድር ላይ በስልጣን መኖር፣ ስማችሁ በሰማይ የተመዘገበ ነው። ስሜ በሰማይ አለ በሉ እስቲ። የሆነ መጽሐፍ እኮ አለ ታውቃለህ፣ የእግዚአብሔር መጽሐፍ ነው። በዛ መጽሐፍ ውስጥ ሲገለጥ ስማችኋል። ሃሌሉያ። ይኸውላችሁ በጥንት አጻጻፍ ነው መጽሐፍ ቅዱስ የተጻፈው። በጥንት መጽሐፍ ነገስታት ታሪክ በሙሉ ይመዘግባል። በህይወታቸው ውስጥ ያለፉ ሰዎች መልካምም ይሁን ክፉ ይሁን ያደረጉ ሰዎችን በሙሉ ይመዘግባሉ። እኔም ከነሱ አይቼ ይመዘግባሉ። ክፉም ከሆነ መዘግባለሁ።
ጥሩም ከሆነ መዘግባለሁ፣ እንደዛ አደርጋለሁ፣ መዘግባለሁ፣ ይዘዋለሁ። የቤተክርስቲያኑ ታሪክ ስለሆነ ማለት ነው እጽፈዋለሁ። እና ነገስታት ይጽፉ ነበር። የሚጽፉት መልካም ያለ ለምሳሌ ገበታና ታራ የሚባሉ ሁለት ሰዎች መፈንቅለ መንግስት በንጉሱ ላይ ሲያደርግ መርዶክዮስ የሚባል አንድ ሰው ያንን መፈንቅለ መንግስት አከሸፈ። ጽፈውታል። ምንም ሊያደርግለት አይደለም የጻፈው፣ ዝም ብሎ ነው የጻፈው። መዝገቡ ላይ ጻፈ እና የሆነ ቀን እንቅልፍ ሲከለክለው እስኪ መዝገብ ላገላብጥ አምጣ እስኪ መዝገብ በመንግስቴ ውስጥ የተሰሩ ስራዎችን ልይ ብሎ መዝገቡ ሲገለበጥ የሆነ ሁለት ሰዎች መፈንቅለ መንግስት አድርገው አንድ መርዶክዮስ የሚባል መፈንቅለ መንግስቱን አከሸፈ የሚል አነበበ። ለዚህ ሰው ምን ተደረገለት? በእግዚአብሔር መጽሐፍ ስማችሁ ስለተጻፈ በዛ ምን ይበላችሁ አለ? ደስ ይበላችሁ አለ። እግዚአብሔር ሳየው ምን ተደረገለት የሚባለው ሰው አንተ ነህ። ሃሌሉያ! ዛሬ እግዚአብሔር መዝገብ ሲያገላብጥ፣ እግዚአብሔር መዝገብ ሲያገላብጥ፣ ታሪክ ሊቀይር መዝገብ ሲያገላብጥ በጌታ በኢየሱስ ስም ያንቺ ስም ተነበበ፣ ያንተ ስም ተነበበ። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም፣ አይረሳው። የሆነ ቀን የሆነ ነገር ካረክ ያየዋል። አንድ ነገር አድርገን እኮ ነው የሚያየው። ያንን በጣም በቃ እንዲለካ ፈልጎ ምን አለ? እኔ የሚይዝላችሁ እስከምን ድረስ ወርጄ ነው አለ ጌታ። ለነቢያት በነቢያቱ ስም አንድ ብርጭቆ ውሃ ከሰጣችሁ አለ ብድራቱን ትቀበላላችሁ። አንድ ብርጭቆ ማድረግ የማይችል ሰው የለም እዚህ ውስጥ። የሆነ ትንሽ ነገር ማድረግ የማይችል ሰው የለም። ያንን ስታደርግ እንኳን እሱ ነገር እንደ መታሰቢያ በኔ ፊት ምን ይባልልሃል አለ? ይቆጠራል፣ ይቀመጥልሃል አለ። ክብር ለኢየሱስ ይሁን። ስሜ በሰማይ ተጽፏል በሉ እስቲ። እኔ ማለት በሉ እስቲ በእግዚአብሔር መጽሐፍ በሉ እስቲ ስሜ የተጻፈ በሉ እስቲ ክቡር ሰው ነኝ በሉ እስቲ። በኢየሱስም ይሄ ሆኖባችኋል። መስዋዕታችሁ በእግዚአብሔር ፊት አረገ በጌታ በኢየሱስ ይለው። አንዴ ነግሬያቸዋለሁ። እኔ እንደ ጳውሎስ ነው አንዳንዴ ማወራው። ምክንያቱም ጳውሎስ ከብዙ ዓመታት በኋላ ያንን መገለጥ ያነሳል። አግሪጳ ፊት ቆሞ እኔ ያለው በደማስቆ መንገድ ላይ ሲሄድ አለ ጌታ ምን አለ አለ ተገለጠልኝ። ለዛ መገለጥ ደግሞ ምላሽ ለመስጠት ከስጋና ከደም ጋር ምን አላልኩም ማለት ከብዙ ዓመት በኋላ ነው ያን የሚናገረው። ስለዚህ አንዳንድ መገለጦችን ምነግራችሁ ለኔ አሁን ነው፣ ለእናንተ ነው አሁን። ያኔ የሚመስላችሁ ለኔ አሁን እንደሆነ ነው። እግዚአብሔር ስለሚይዝላችሁ ነገር ልነግራችሁ ፈልጌ ነው። ይሄ ወደ ውስጤ ስለመጣ ነው። አንድ ጊዜ 3 መሰዊያዎች መንፈሳዊ ዓለም ውስጥ 3 መሰዊያ አየሁ እና አንደኛው መሰዊያ ብዙ ሰው መጥቶ የሚሰዋበት መሰዊያ፣ በጣም ብዙ ሰው ግርግር ሁሉ አለው ምናምን፣ ምቾት ሁሉ አይሰጥም። አንዳንዱ ቆሜ ሳየው ማለት ነው አይመችም ራሱ። ግን ሰዎች ለእግዚአብሔር ይሰዋሉ፣ እግዚአብሔርም ይቀበላል ያን ነገር። እና አንደኛው ላይ ደግሞ የተወሰኑ ሰዎች ብዙ አይደሉም፣ የተወሰኑ ሰዎች በግሎሪም በምንም ይለያሉ። የተወሰኑ ሰዎች መጥተው ይሰዋሉ። አንድ መሰዊያ ግን ርቀት ላይ በጣም በብርሃን ተሞልቶ ተቀምጧል እና የሚመጡት ሰዎች በብዙ ጊዜ ነው የሚመጡት። በአመታት በምናምን አንድ ሰው ብቅ ይላል፣ ይመጣና ይሰዋና ይሄዳል። ከዛ አሁን 3ቱን መሰዊያ ካየው በኋላ እግዚአብሔር ሆይ ይሄ ምንድነው አልኩ ማለት ነው። እነዚህ አንድ ሰው የምታየው ይሄ እነዚህ እስከ ህይወታቸው ድረስ ራሳቸውን የሚሰጡ ናቸው አለ ጌታ ማለት ነው። በብዙ ዓመት ውስጥ አልፈው መጥተው ለእግዚአብሔር ራሳቸውን እንደ አሮማ እንደ መዓዛ ሽታ አቅርበው የሚያልፉ ሰዎች ናቸው። እነዛ በእግዚአብሔር ፊት በጣም የከበረ ስፍራ ያላቸው ናቸው። ከዛ ደግሞ ያላቸውን ነገር በሙሉ ለጌታ ደግሞ አሳልፈው የሚሰጡ ሰዎች ደግሞ አሉ። እነዚህ ደግሞ መለስተኛ አነስ ያሉት መጥተው የሚሰውበት ስፍራ ነው። ሌሎቹ ግን የዳኑ ሁሉ የሚሰውት ነው። ምስጋና ይሰዋሉ፣ እዚህ መጥተን እንሰበሰባለን ምናምን እናደርጋለን። ግርግሩ ያለበት ቦታ ማለት ነው። ለእግዚአብሔር ትልቅ ነገር የሚያደርጉ ሰዎች በዘመናት መካከል መጥተው ብቅ ብለው ታይተው እንደ ብርሃን በርተው የሚያልፉ ሰዎች
በጌታ በኢየሱስ ስም እንድትሆኑ ዛሬ ጸልያለሁ። በራችሁ ተከፈተ። እግዚአብሔር ጳውሎስን ሊረሳው አይችልም። እንዴት ይረሳዋል? ሰውየውን እንዴት ይረሳዋል? ምክንያቱም ህይወቱን የኔ ህይወት አለ እንደ መዓዛ ሽታ በእግዚአብሔር ፊት ይፈሳል። እንደ ቁርባን ምን ይላል አለ። ቁርባን ምን እንደሚደረግ ታውቃላችሁ? ቁርባን የሚባለው መሬት ላይ የሚደፋ ነው። ለእግዚአብሔር ቁርባን ተደርጎ የሚፈስ ነው። ከዛ በኋላ መልሳችሁ ማታገኙት ነገር ነው። የኔ ህይወት እንደዛ ነው ብሎ ሰውየው ተናግሯል። በህይወት መዝገብ ላይ ከመጻፍ ያለፈ እግዚአብሔር በፊቱ ምስክር አድርጎ የሚያቆማችሁ እንድትሆኑ ዛሬ በኢየሱስ ስም ጸልያለሁ። የስልጣን ሰዎች እንድትሆኑ ጸልያለሁ በጌታ በኢየሱስ። የስልጣን ሰዎች በፈቃዳቸው ራሳቸውን አሳልፈው የሚሰጡ ናቸው። ፋይናል የሚያዙ በስልጣን ጳውሎስ አለው ስልጣን አለው የለው። ከፍተኛው የአሕዛብ ሐዋርያ ተደርጊያለሁ፣ እንደውም እናንተ ማትቀበሉ ከሆነ እግዚአብሔር ለአሕዛብ ብርሃን አድርጎኛል ብሎ የስልጣኑን ጥግ ይናገራል። ነገር ግን እንደዚህ ብሎ ያወራል። እኛ ድሃዎች ስንሆን አለና ሌሎችን ባለጸጋ እናረጋቸዋለን። ስልጣኑ አለው፣ ነገር ግን ስልጣኑ ለሌሎች ምን ይላቸዋል? እንዲጠቀሙበት ያደርጋል። ዛሬ በጌታ በኢየሱስ ስም ወደ ተረፈ ህይወት እንድትገቡ ጸልያለሁ። ከራሳችሁ ወዳለፈ ነገር እንድትገቡ ጸልያለሁ። ሃሌሉያ። በጌታ በኢየሱስ ስም ይሄን በህይወታችሁ ላይ ተናግሬያለሁ። ስልጣንን ለገዛ ጥቅማቸው የሚያውሉ አሉ አይደል? በዓለም መንግስታት እንኳን ብትሄዱ ብዙዎቹ የሚታሙት የአፍሪካ መሪዎች ናቸው አይደል? ለገዛ ጥቅማቸው ስልጣናቸውን ይጠቀሙበታል። ከዛ እነሱ የወሩዱ ቀን መግቢያ ነው የሚያጡት አይደል? ስልጣኑን ለማን ስለተጠቀሙት? ለራሳቸው። ስልጣንን ለህዝብ የተጠቀመ ህዝብ ምንም አያደርገው። ምን ያደርገዋል? መጀመሪያም ስልጣኑን ለማን ያደረገው? ለህዝብ ነው ያደረገው። ስልጣን እግዚአብሔር ሰጥቷችኋል። በብዙ አይነት መንገድ ያንን ስልጣን መመንዘር ትችላላችሁ። በብዙ አይነት። ነገር ግን ፕላናችሁ ውስጥ አንድ ነገር አስገቡ። ከራሳችሁ ያለፈ ህይወት ይኑራችሁ። ከራሳችሁ ከኔ ከሙሴ ያለ ህይወታችሁ ትርጉም እንዲኖረው የምትፈልጉ ከሆነ ነው ይሄን የምነግራችሁ። ህይወቴ ትርጉም አጣ ካላችሁ ከራስህ ወጥተህ ሌላ ኑር፣ ህይወት ትርጉም ያገኛል። ግልጽ ነኝ የማወራው? ግልጽ ነው ወይ? እግዚአብሔር የሚራራለት ሰው መሆን ትፈልጋላችሁ? እግዚአብሔር የሚያዝንለት ሰው ከራሱ አልፎ ለሌላ የሚኖር ሰው። እቺን ብዬ ልጨርስ። ከራሳችሁ አልፋችሁ ለሌላ የምትኖሩ ከሆነ እግዚአብሔር ቅባቱን በላያችሁ ላይ ስለሚያስቀምጥባችሁ ብታጠፉ እንኳን እግዚአብሔር ያልፋችኋል። እውነቴን ነው የምነግራችሁ። አሮን እና ማርያም አመጽ አስነሱ ሙሴ ላይ አይደል? አጠፉ ሁለቱ አይደል? አጠፉ ሁለቱ። አመጹ ምንድነው? እኛ አንተ ከማን ተበልጣለህ? እኛ ራሱ ህልም እናያለን፣ ራእይ እናያለን እና ካንተና እኛ ምንድነው ልዩነት አሉ ሲሉ ሰውየው አልተከራከረምና እግዚአብሔር ጠራቸውና እዚህ እንነጋገራለን። እግዚአብሔር አለ እንደዚህ፣ አሮንና ማርያም አሉ፣ ሙሴ እንደዚህ አለ። እዛ እግዚአብሔር መጣና እንዴት ሙሴን እንደዚህ ብላችሁ ስትናገሩ አልፈራችሁም አለ። መጀመሪያ እኔ እኮ አላቸው ለሌላ ሰው ስማቸውን እንኳን መጥራት እግዚአብሔር አልፈለገም። ለሌላ ሰው ብሎ የሚላቸው እነሱን ነው። ለሌላ ሰው በህልምና በራእይ ምን እላለሁ አለ እናገራለሁ። ለሙሴ እኮ አላቸው አፍ ለአፍ ነው ያወራሁት አላቸው። እንዴት ይሄን ስትሉ አልፈራችሁም አላ። ወዲያው በማርያም ላይ አሁን ልላችሁ የፈለኩት ይሄንን አይደለም፣ ዋናውን ነገር ያዙ። በማርያም ላይ ምን ወጣባት? ለምን ወጣባት? እሷ 7 ቀን ትታሸግ ተባለ። አሮን ግን ይሄንን ያዙት፣ ለእግዚአብሔር ተለይቶ ለሌሎች ነው የሚኖረው። ታውቃላችሁ እግዚአብሔር መክሰፍት ያስነሳ የሆነ ነገር ሲያስነሳ ቶሎ ማጥንቱን ይዘህ ግባ ይባላል። ይዞ ይገባል። ከራሱ ያለፈ ህይወት ይኖራል። ስለዚህ እግዚአብሔር አምላክ አሮንን አለፈውና ማርያምን መታት። ይሄ ሰውዬ ከራሱ ያለፈ ህይወት ይኖራል። ከራሳችሁ ያለፈ ነገር ስትኖሩ የእግዚአብሔር አቅርቦት ይኖራቸዋል። የእግዚአብሔር ቸርነት ይደረግላቸዋል። ይሄንን በላያችሁ ላይ አተምኩት። ሃሌሉያ። ስልጣን አለኝ በሉ እስቲ። ኢየሱስ የሰጠኝ በሉ እስቲ። ስልጣን አለኝ በሉ እስቲ። አዎ በቃ ኢየሱስ ክርስቶስ ነው የሰጠን። በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ አንዳች የሚጎዳችሁ ነገር የለም ብሎ
ማንም አይጎዳችሁ።